እኔ ምላችሁ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ዜድ በዚህ መልኩ ታብዳለች ብዬን ያልጠበቅኩም እያበደች ነበረ እሷና ከጋሻ ጃግሬዎቹ ጋር ማለት ነው። ለምን ካላችሁ ነጃት ያደረገችው ነገር ኦፍ ኮርስ ስተት ነው። ስተቱ ምንድነው ካላችሁ የነሱን መዝሙር መዘመር አልነበረባትም። ነጃት ደግሞ በክፋት አይደለም ለጓደኞቼ ነው አለች። እሷ ደግሞ ቤተክርስቲያናችን ተንቃለሽ ምናምን በላ 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 እያለች ዛሬ እየለፈለፈች ነበረ። ነጃት ይህ ስህተት ነው። የነጃትን እየደገፍኩ አይደለም። ለምን አንድ የእስልምና ተከታይ ሆኖ የእነሱን ማዳመጥ አለበት ብዬ አላስብም። ምክንያቱም እኛ ፈጣሪ አይወልድም አይወለድም ነው የምንለው፣ እነሱ ደግሞ የእግዚአብሔር ልጅ ነው የሚሉት። ልዩነት አለን እና ዛሬ በጣም የታዘብኩትና የገረመኝ ነገር ልንገራችሁ። አንዳንድ የቤተ ክርስቲያን አማኞች እንዴት እንደዚህ ትላላችሁ? እኛ ክርስቲያን ሰው አልጎደልንም። እች ልጅ እኮ አልከፈረችም። ኦልሬዲ ሙስሊም ናት። ክርስቲያን አልሆነችም። ሃይማኖቷ አልቀየረችም። ማለት እንዴት ነው እናንተ የምታስቡት? እች ልጅ እኮ አልከፈረችም ወይም ክርስቲያን አልሆነችም። ሙስሊም ናት። ግን የእስልምና ተከታይ ሆና ለጓደኞቿ የእናንተ መዝሙር ነው የከፈተችው። ደግሞ በክፋት አይደለም። ነጃት እንደምታውቋት እንግዲህ የሆነች ጠሽ ነገር ናት። ለምን ካላችሁ ኪኒን ምናምን ስለምትወስድ በቃ ማለት ጤነኛ አትመስለኝም። የምታረገው ነገር ምናምን ጥሩ ነገር አይደለም የምታረገው። ግን እኔ በጣም ከገረመኝ ነገር ምን እንደሆነ ታውቃላችሁ? በባለፈው በነዚህ በሰሞኑን በተቦታቦጡት ዜድ ተነግራት ነበር። ነጃት ለዜድ ተናግራት ነበር። በሱ ቂም ይዛ እሷን ለማስጠመድና አካውንቷ እንዲዘጋ ሃይማኖታችን አልተከበረም እና የነጃት አካውንት መዘጋት አለባት እያለች የእሷን መሰሎቿን አስገብታ ነጃትን ያስረገጠች ነበር። ታስረግጠን እሷ አይመለከተኝም፣ ሁለቱ ይቀራረባሉ። ግን እንዴት ነው የዛን ጊዜ እስላም ስትሳደብ አለሽ እኛ ተባብረናል። አንቺ ለኛ ዲን እኛን ሰነው አንቺ የምትተባበሪን ለኛ ሃይማኖት እኛ አለንለት። ለኛ ሃይማኖት ህይወታችንን መገበር ካለብን የምንገብረው ዲን ያለን። አንዳንዴ ስትናገሩ አታስመስሉ። እኔ በህይወት የምጠላው አስመሳይ እየሳቀ እንደዚህ ሆነ እኔን እንትን የሚል እኔ አይመቸኝም። የሰው ልጅ ደግሞ እባብ ሰው ደግሞ እንደዚህ ትነቁበታላችሁ፣ ይነግራችኋል ውስጣችሁ። እና ዜድ በቃ እኔ እንጃ እኔ እባብ አይቻለሁ፣ እንደዚች ልጅ እባብ አላየውም። እንደዛ ከሆነ አንቺ ትክክለኛ ፍትሃዊ ከሆንሽ የነሱ ቁርአን የነሱ ረሱል ሲሰደቡ ምናምን አብረናል ብለሻል። እኛ አትበሪልን፣ የሚያበርልን ሰውም አንፈልግም። ነጃትን መቅጣት ካለብን እኛ የእስልምና ተከታዮች አንቀጣታለን። ሃይማኖታችን ተንቋል። እኔ እኮ ማለት ሃይማኖትንና ማለት መዝሙርንና ሃይማኖትን እንዴት ነው አንድ የምታረጉት? ሃይማኖት የግል ነው። መዝሙር ደግሞ ማንኛውም ሰው ያዳምጠዋል። ሙስሊሙም ሆነ ክርስቲያኑም ሆነ ምኑም ጴንጤውም ሆነ ያዳምጠዋል። ለምን ካላችሁ ሰው የፍላጎት ማድረግ መብት አለው። መብቱን ደግሞ መንፈጋችም ገባሽ አይደል? እች ልጅ ደግሞ ለጓደኞቼ ብዬ ነው የከፈትኩት አለችሽ፣ አስረዳችሽ። ነጃት ያንን ነገር ማድረግ አለባት እያልኩ አይደለም፣ ስተት ነው። ለምን እንደ አንድ እስልምና ተከታይ ሆና የሷን ያልሆነ ሃይማኖት ከፍታ ማዳመጥ የለባትም። እሷ ደግሞ ጆከርን አስመጥተሽ ስታስጠይቂያት ምንድን ያለችሽ? ለጓደኞቼ ነው የከፈትኩት ጊፍት ለሚሰጡኝ አለሽ። ይህ ጊፍት እኮ በላ አመጣብን። እቺ ደግሞ ሃይማኖታችን ተልቋን ብላ የሷን መሰል ቢጤዎች ይዛ ቁጭ ብላ ስትራገጥ ነበረ። ተረጋገጡ፣ አይመለከተኝም። እዚህ ላይ ግን ሃይማኖትን አታስገቡ። ሃይማኖት የግል ነው፣ አገር የጋራ ነው። ይህን አንደርስታንድ አድርጊ። እንደዛ ከሆንሽ ፍትሃዊ ከሆንሽ ዛሬ አንዲት የክርስቲያን ወገንሽ የክርስቲያን ዘመድሽ የኛን ቁርአን ዱባይ ተቀምጣ አረብ ሀገር ተቀምጣ ከሰው ቤት ሳትወጣ ከሻቃልነት ከግርድና ሳትወጣ ቁጭ ብላ ቁርአንን እየቀደደሽ ነው። ለዛውም እኮ ፍሬ ሀገር አይደለሽም ያለሽው። እኔ በጣም የምትገርሙኝ ማለት እኔ እንጃ የሆነ ያላችሁበትን የምትረሱ ይመስለኛል። ጥላቻችሁ በቃ አለ አይደለ? ለሃይማኖቱ ያላችሁ ነገር በጣም ያንገበግባችኋል። ዱባይ ተቀምጣ ከሰው ቤት ተቀምጣ ከግርድና ሳትወጣ ቁርአን እየቀደደች ነው። ለምን አትቃወሚ? መቼም ከቁርአንና ከመዝሙር ቁርአን ይበልጣል ብዬ ነው የማስበው እኔ። መዝሙር ሰማችሁ እንጂ አልነካችሁም። ቁርአን ግን በነጃሷ ቂጧ ኦዶ ሳታረግ ነው የኛን ቁርአን የነካችሁ፣ የኛን ቁርአን የቀደደችው ላይ
ፍትሃዊ ከሆንሽ ለምን አትናገሪም ነው። አንዳንዴ ዝም ስንል መከራ ስንናገር መከራ። ለምን አልተናገርሽም? ያት መሰልሽ ዱባይ ተቀምጣ አረብ ሀገር ተቀምጣ ከሰው ቤት ሳትወጣ ቢያንስ ሰው እኮ እኔ እንጃ ማለት እኔ አላቅም ወላሂ እንዴት እንደሚያስቡ ማለት ነው። ይሄው የኛን ቁርአን ቁጭ ብላ እየቀደደች ነው ከግርድና ሳትወጣ ከሰው ቤት ከመዳን ቤት ተቀምጣ ማለት ነው። እሺ ለምን አልተናገርሻትም? የዛን ጊዜ ዜድ ነጃት ረሱልን ስትሳደብ እኛ ሁሉ እንትን ብለናል፣ ሪፖርት አድርገናል። ለኛ ዲን እኛ እናንስም፣ ማንም አያስፈልገንም። ለኛ ለራሳችን ዲን እኛ አለን፣ የእናንተን ደግሞ እናንተ አላችሁ። መከባበር ነው የሚበልጠው። አንቺ ግን በዚህ አስመስለሽ የባለፈውን የተነጋገራችሁትን በዚህ ሰው እንዲጠላት የሄድሽበት አካሄድሽ ተነቅቶብሻል እናቴ ልጅ። ከዚህ ላይ ደግሞ ነጃት ደግሞ በጣም ያናደደች ነገር ደግሞ ልንገራችሁ። የሙስሊም ሴቶች አለሽ ከክርስቲያን ወንዶች ጋር ሂደው ይተኛሉ ብላ ትበጠረቃለሽ። ነጃት አንቺ ራስሽ መወከል ትችያለሽ። እንደ አንድ እስልምና ተከታይ ግን ይኖራል ብዬን ያላስብም። እኔ በራሴ ባደኩበት ሰፈሬ እንደዚህ የሙስሊም ተከታይ ሆኖ ከክርስቲያን ወንድ ጋር የሚተኛ ሴት አላየውም። አንዳንዴ ስንናገር ያልሆነ ነገር መናገር የለብንም። የነሱ ይመጣሉ ኦፍ ኮርስ ግብጽ ላይ አይቻለሁ እኔ የነሱ የክርስቲያን ሴቶች የሙስሊም ወንዶች ይዘው 5 ዓመት 6 ዓመት 7 አረ የወለዱ ሁሉ አሉ እኔ ማቃቸው አሉ። ግን እነሱም በሃይማኖታቸው ቤተክርስቲያን ይሄዳሉ፣ እነዚህ እንትን ይላሉ። እና እዚህ ላይ ነጃት ተሳስታለች። የሙስሊም ሴቶች ምናምን ብላ የተናገረችው ነገር ይህ ስህተት ነው። እና አንዳንዴ ስንናገር ፍትሃዊ እንሁን። ከምንምና ከማንም በላይ ጸዳ ብለን ፍትሃዊ እንሁን። ከምንም በላይ ጭንቅላታችን ማጽዳት አለብን። እና ዜድ ግን የሄድሽበት ሲስተም ነጃትን ለመበቀል የሄድሽበት ሲስተም እናቴን ያስጠላል። ነገ ወዲያ እናንተ ሁለታችሁ ተቀርባላችሁ። እኔ አላቃችሁ አታቆኝ የጊፍት ጦረተኛ አይደለው አንገናኝም። ግን ሁለታችሁ ነገ ጧት ትገጥማላችሁ፣ ችግር የለውም። ግን የሄድሽበት ነገር በጣም ነው የሚያናደው። የሄድሽበት ሲስተምሽ አካሄድሽ ነጃትን ሰው እንዲጠላት ጊፍት እንዳይሰጣት ያረግሽበት ነገር እናቴን በጣም ነው የሚያስጠላው። ቅናተኛ ቅንቅና መባብ ማለት ነው። እባብ በባለፈው እኮ እባብነትሽን እኮ በደንብ አድርገን አስተውለናል። በደንብ አድርገን ተገልጦ የማቀባብ ነው የተገለጠው እንዳንዳንድ ሰፈር ማለት ነው። እና ለማንኛውም ይሄው ዛሬ አንዲት እህታችን ዱባይ ላይ ቁጭ ብላ ከሰው ቤት ግርድና ሳትወጣ የኛን ባልታጠበ ቂጧ በነጃሳ ቂጧ ቁርአንን እየቀደደች ነው ያለሽ ማለት ነው የዜድ ቢጤ። እና አንዳንዴ የምትኖሩትንና እንትን የምትሉትን በተግባር አሳዩን። ሰው ሳይደርስባችሁ አትድረሱ። ሃይማኖት የግል ነው፣ አገር የጋራ ነው። ሰው ሳይደርስባችሁ ደግሞ ነጃትን መናገር መብትሽ ነው፣ መርገጥ መብትሽ ነው። ምንም እኛ አንቃወምሽ፣ ምክንያቱም እናንተ ለእናንተ ትተዋወቃላችሁ። ግን የዛን ጊዜ ረሱላቸውን ስትሳደብ እኛ ሁሉ ሪፖርት አድርገን ነበር ያልሽው ነገር ቅር ስላለኝ ነው። እኛ ለዲናችን እኛ ራሳችን አለን። ለእናንተ ለሃይማኖታችሁ እናንተ ቁሙ። እና አንዳንዴ ከምንምና ከማንም በላይ መከባበር ይበልጣል። ያንቺ ግን እባብነትሽን የጓደኛ መሰረነትሽን ምናምን እንዴ አንቺ እናንተ ማለት ነው ሴት ለሴት ይቀናናል የሚባለው ግን ወላሂ እውነት ነው። በቃ አሁን በይህን ሰሞን ጊፍት እየተቀበለች ስለሆነ ነጃት ተብየዋ እችኛዋ እርር ብላለሽ አካውንቷ ስለተዘጋባት። ማን ዜድ በባለፈው በተናገረችው ነገር ተዘግቶባታል፣ አልተከፈተላትም። በዚህኛውም እኮ እያገኘሽ ነው። እድሜ ለነቤታ ይሁን ወዲያው በደቂቃ ፎሎ አስደርገው እንትን ያሏት ጊፍት እየለቀመች ነው። ልመናዋ አልቀረባትም። ግን የመጣችበት ሲስተም ለፎሎ ብላ ማን ዜድ ተብየዋ በጣም ነው የገረመኝ። ለፎሎ ብላ እችኛዋን አስጠልታ እሷ ፎሎ እንድታገኝ አውዝ ቢላሂ ምን ሸይጣን ረጅም። እንዴት ሰው በዚህ ደረጃ ራሱን እንትን ይላል ማለት እንዴት ራስሽን ታስገመግሚያለሽ? አሁን እኮ በጣም ራስሽን እያስገመገምሽ ነው። እኔማ በስንት ነገር ሰሞኑን ታዘብኳት ቁጭ ብዬ እንዴት እንደሚያረጋት። እና ለማንኛውም የሌቫይነ ደረቅ መልሶ ልብ አድርቅ አለ። አሁን በደንብ ጭንብልሽ ስለተገለጠ የኛ ልጆችን መስጣት ስላቆሙ ለዛ ለማሽቃበጥ ብለሽ ነው። ይገባሻል ብዬ አስባለሁና አድርሱላት ለዜድ። ከምር እኔ አስመሳይ ሰው አይመቸኝም። አስመሳይ እንደዚህ እባብ ብልጣ ሰው አይመቸኝም።
ሰላም አለይኩም።